ልምድ ማለት ትንንሽ ተመሳሳይ ተግባራት በወጥነት መስራት ሲሆን ልምድ ከምን ይልቃል? ልጓሙ እኮ ፈረሱን መግሪያ ቦታ ነበር። ፈረሱ ግን የለመደው ነገርና ልጓሙ የትኛው ይበልጣል? ልምድ ይልቃል። ስትወድቁ ሰውነ መሆናችሁን የምታረጋግጡበት መንገድ ድህነት ልምድ ይሆናል። ይሄን እንድታውቁት ልምድ ይሆናል። ከሱ ጠርምሶ ለመውጣት ተግባር ውስጥ ለመግባት ምን ያስፈልጋል? ትልቁ ነገር ምንድነው? የተለያየ ነገር እንድንሰራ የሚያደርገን የመጀመሪያው የተለያየ ነገር እንድንሰራ የሚያደርግ አሁን ላይ በዚህ እድሜ ካያችሁት ልምድ ነው አይደል? ልምድ ነው። የለመድነው ሰው የለመድነው ሰፈር የለመድነው ሐሳብ የለመድነው ልብስ የለመድነው ምግብ የለመድነው እያለ ይቀጥላል። ስለዚህ አንፎርቹኔትሊ ደግሞ አብዛኞቻችን የተለያየ ልምምዶች፣ የማይረቡ ልምምዶች፣ የሚያጠቅሙ ልምምዶች አሉ። አንደኛው ኢትዮጵያውያን ላይ በሰፊው ያለብን ነገር ምንድነው? ሰው ምን ይላል? ሰዎችን መልካም ነገር ብቻ እንዲሉን የመጠበቅ በሽታ አለብን። ሰው ምን እንዲለን ነው የምንፈልገው? እንዲያመሰግነን፣ እንዲያደንቀን፣ እንዲያሞግሰን፣ ጎሽ እንዲለን፣ ጎበዝ እንዲለን ብቻ መጠበቃል። ሰው ጎሽ ቢለንም ባይለንም አያስፈልግም አይደለም፣ አፕሪሺዬሽን አያስፈልግም አይደለም። ዋናው ጉዳያችን ግን እሱ መሆን የለበትም። ታዲያ ምንድነው ተግባር ውስጥ የሚከተል ነገር? ቅድም ልምድ ብዬ ተነሳው አይደል? ልምድ ጧት ስትነሱ መጀመሪያ ስትነሱ ያደረጋችሁት ነገር የልምዳችሁን ነው ወይስ የፍላጎታችሁ? የልምዳችን ነው። ለዚህ ነው ካያችሁ በየቤታችሁ ቢዝነስ ሊጀምር ስትሉ ምናልባት በዝቅተኛ ህይወት ውስጥ ከሆነ ያደግነው ከዛ ለቤተሰብ ትልቅ ለውጥ ለማምጣት የሆነ አይዲያ ስታመጡ ተው ምን ይባላል? አርፈህ ተቀመጥ። ለምን ይሄኛውን እቺ የለመድናትን አትውሰድብን። ድህነትም ከሆነ የተለመደ ነው። ድህነት ልምድ ይሆናል። ይሄን እንድታውቁት ልምድ ይሆናል። ከሱ ጠርምሶ ለመውጣት ተግባር ውስጥ ለመግባት ምን ያስፈልጋል? ትልቁ ነገር የሚያስነስ ተግባርን የሚቀሰቅስ ነገር ምንድነው? ጠንካራ ግልጽ ፍላጎት። አሁንም ማውራችሁ እንደ ሂፕኖቴራፒስት ነው፣ እንደ ባለሙያ ነው። አንድ ሰው ደጋግሞ ከሚገጥመው ችግር ለመውጣት ከፈለገ፣ አንድ ሰው ደጋግሞ እየሞከረ እየወደቀ ከሆነ መልሶ እየወደቀ ከሆነ፣ አንድ ሰው ከማይፈልገው ተግባር፣ ድርጊት፣ ሱስ፣ ልምምድ ውስጥ መውጣት ከፈለገ፣ አንድ ሰው በህይወቱ ማግኘት የሚፈልገውን ውጤት ላይ ለመድረስ ለውጤቱ የሚገባ ተግባር ውስጥ መግባት ካለበት ጠንካራ ግልጽ ፍላጎት ያስፈልጋል። አዲስ የምትፈልጉት ውጤት በህይወታችሁ አለ ወይ? አንድ ገበሬ መቼም ስንዴ እየዘራ በጭንቅላት ውስጥ አንድ ቀን ምን ወደ በቆሎ ዘንድሮ መቀየር ፈልጋለሁ ካለ ምኑን ነው የሚቀይረው? ዘሩን ነው አይደል? ዘሩን ሲቀይር ከዛ ማሳውም ላይ የሚያፈራው ነገር ይቀየራል። የህይወታችሁ ማሳ ምን እያፈራ ነው? ከጓደኞቻችሁ ጋር ያላችሁ ሪሌሽንሺፕ ምን አይነት ነው? በኪሳችሁ ያለው ገንዘብ ምን አይነት ነው? ከፈጣሪያችሁ ጋር ያላችሁ ግንኙነት ምን አይነት ነው? በህይወታችሁ ልታሳኩ የምትፈልጓቸው ዝርዝር ነገሮች አሉ። እነዛ ጋር ለመድረስ ያላችሁ ስሜት ምን አይነት ነው? የምናየው ፍላጎት የምድራዊ ብቻ መሆን የለበትም። ስለዚህ ምን እፈልጋለሁ የሚለው በህይወቴ ምን እፈልጋለሁ? ለስጋዬ የሚሆን፣ ለህሊናዬ የሚሆን፣ ለመንፈስ የሚሆን፣ ለሶስቱ የሚሆን። በብዛት ቅንጦት እንዳይመስላችሁ ከመሰረታዊ ነገር ጀምሩ። ቤት፣ ምግብ እና ልብስ አይደል? እንደ ልብ የምኖርበት ቤት እና እንደ ልቤ መመገብ መቻል፣ ከዛስ መልበስ እንደ ልቤ መቻል። እነዚህን ማስቀመጥና እንደየሃይማኖታችሁ እንደየእምነታችሁ ከእምነቱ ባልወጣ መልኩ እነዚህን ነገሮች ማሟላት የሚል ነገር አንድ አስቀምጡ። በግልጽ አስቀምጡ። ስታስቀምጡ ቤት ከሆነ ምን አይነት ቤት? ግልጽ የሚለው ላይ ቅድም ብለናል። ጠንካራ ግልጽ ፍላጎት። ብዙዎቻችን ያለ ልፍስፍስ ፍላጎት ነው። ይሄኛውን አይፈቅድም ፈጣሪ፣ ይሄኛውን ይፈቅዳልማ ቢሆን አለቀ። ምንም መጥፎ ነገር በዚህ ምድር አናይም ነበር። የኛ ኃላፊነት በምድር ላይ በፌው ሁሉ ተቀምጠዋል። ፈቅዶ ብኖር ነው
ቢፈቅድና እስከዛ ቀን ድረስ ብቆይ እንዲህ ማድረግ እፈልጋለሁ። አለቀ። ስለዚህ ለሰማይም ለምድርም የሚበጅ መሻት በዝርዝር አስቀምጡ። አትፍሩ። አንዳንድ ሰው ቅንጦት ብሎ ያስቀምጣል። ቅንጦት ብሎ ያስቀምጣል ማለት ቤት ብሎ ሲያስብ ከተወሰነ በላይ ኖ በውስጡ የምታረገው ነገር ነው ቅንጦት ሊሆን የሚችል። ስለዚህ የምንፈልገው ነገር አንደኛ በምን ይለካ? ለመንፈሳዊ ማንነት፣ ለህሊና እና ለስጋ የሚበጅ ፍላጎቶችን ዝርዝር አድርገው ቶፕ 3 ጻፉ። ቶፕ 3 ነገሮች፣ 3 ነገሮች በህይወቴ ለህሊናዬ፣ ለመንፈሴም እንዲሁም ለምኔ ለስጋዬ የሚሆን የምፈልጋቸው ቶፕ 3 ነገሮች። 4፣ 5፣ 6 አይዟችሁ። እንትን ብፌ ነው ብያለሁ አይደል? ህይወት ብፌ ነች። አንዳንድ ሰው ብፌነቱን አያይም፣ ሽሮ ብቻ ነው የሚያየው። ስለዚህ ባየው የሚያየውን ነው የሚሰጠው። ብፌው ብዙ ነው በምድር ላይ ያለው። ከጠየቅ ይሰጣል። ተግባር ውስጥ እንድንገባ የሚያደርገን ፍላጎት ከሆነ ፍላጎታችንን ቢያንስ 3 መሰረት ይሄን የማያወላውል ጥያቄ ጠንካራ ነው አይደል? መጀመሪያ ነው ጠንካራ፣ ግልጽ። ጠንካራ ማለት ይቀየራል እንዴ? እሷ እኮ ለትምህርት ያላት ጠንካራ ፍላጎት ከተባለ በአመቱም ስትሄዱ በሁለተኛው አመት ስትሄዱ ፍላጎቷ እየጨመረ ምናልባትም የሆኑ ትምህርቶችን እየጨረሰች ነው የምታገኘው። አታወላውሉ። አሁን ጠንካራ ነው አይደል ያለው? እነዚህን ስሜቶቻችሁን እነዚህን ፍላጎቶቻችሁን ጠንካራ እንዲሆን ለማድረግ ዛሬ ስትጽፉት ተራ ፍላጎት ሊሆን ይችላል። ፍላጎቱ እየጠነከረ እንዲመጣ ያስፈልጋል። እናንተ ውስጥ አጥንት እንዲያወጣ ያስፈልጋል እንጂ እንደዚህ መጀመሪያ ስንጽፈው ከዚህ በፊት ከውስጣችሁ ኖሮ ጠንካራ ካልሆነ በስተቀር ፍላጎትን ስትጽፉት ጠንካራ ይሆናል። ልብ በሉ። አንድን ከሰል አቀጣጥላችሁ ከተወሰነ ጊዜ በኋላ ብትሆኑት ብትተውት ምን እያደረገ ይመጣል? አመድ እየሆነ ይመጣል። ብታራግቡትስ በይበልጥ ጥቁሩ ፓርት ቀይ እየሆነ ምን ይሆናል? ፍም እየሆነ ይመጣል አይደል? እናንተም ይህን ፍላጎት ልታራግቡት ይገባል። ማንም አያራግብላችሁ። ቤተሰብ፣ ዘመድ፣ ጓደኛ ዛሬ ይህን ፍላጎት ብታና ከምንም እኔ ፍላጎቴ 3 ነው አሁን ብሎ እሱ ለሚያውቃቸው አጠገቡ ቢናገር አምላክ ሰውና ባለጠግነት ቢል ቤተሰብ እየፈለገ ማለት ነው። ልክ የሆነ ወይ ጾም ከሳተ ወይ ስግደት ከሳተ ምን ይላል? አይ አምላክ ምናምን ትላለህ አንተ ዝም ብለን። ቶሎ ብሎ ሰው ምናችሁን ያስታውሳችኋል? ውድቀታችሁን አይደል? በነገራችን ላይ ሰዎች ነን። እንወድቃለን አንወድቅም? ስንወድቅ አዝነን ድጋሚ ተመልሶ ምን ማድረግ? በይቅርታ መመለስ ነው። አለቀ። ሰው ስለሆነ እንወድቃለን። ስለዚህ እንወድቃለን ብሎ መበሳበስ አይደለም። እዛ ጋር ከወደቅም በኋላ ግን መነሳት ያስፈልጋል፣ በቅንነት ማለት ነው። ስትወድቁ ሰውነ መሆናችሁን የምታረጋግጡበት መንገድ ለማረጋገጥ ወደቁ አላልኩ። ምድደውም ስታዩ አንድ ወር ምንም ካልተሳሳታችሁ ሰው ነኝ እንዴ ቼክ ላርግ እንዴ ብሎ አይደለም የምትወድቁት። አይቀርም የሰው ልጅ መውደቁ። ስንወድቅ ግን አቧራችንን አራግፈን የተሻለ ሙከራ አይደለም። በዚህ መንገድ ሲሄድ ከወደኩኝ የተሻለ ሙከራ ለማድረግ እነሳለሁ እንጂ አንርገመው ራሳችን። ለምን ወደቅኩ አትበሉ። ልትወድቁ ግድ ነው፣ ልንወድቅ ግድ ነው። መልአክ ብንሆን መውደቅ የሚባል ነገር አይኖርም። ሰው ነን፣ መውደቅ ይኖራል። ስንወድቅ ውድቀታችንን እያየን እኔ እኮ እንዲህ አይነት ውድቀት ነኝ በማለት ፋንታ እኔ እኮ ሞክሬ የምወድቀው ሰው ነኝ አይደለ? በመሞከር ያለ የወደቅኩት፣ ስለዚህ የተሻለ ሙከራ አደርጋለሁ። ያ ጉዳት እንዴት እንደሚመጣ ስላወቅ ሁለተኛ ላይ የተሻለ ሙከራ አደርጋለሁ። ሶስተኛ ላይ የተሻለ ሙከራ። ውድቀቴ እየቀነሰ ትክክል የምሰራበት ነገር እየጨመረ ይመጣል። ዜሮ አይሆንም ውድቀት፣ ነገር ግን እየቀነሰ ይመጣል። ስለዚህ ውድቀት እየቀነሰ ውጤት እየጨመረ ከመጣ ስኬታማ እንሆናለን አንሆንም? ከተግባር በፊት ልምድ ይቀድማል። ልምድ ማለት ትንንሽ ተመሳሳይ ተግባራት በወጥነት መስራት ሲሆን ተግባር ማለት ለእቅዳችን ለተግባራችን የሚበጅ ያክል ድርጊት ውስጥ መግባት። ለምሳሌ መጽሐፍ አንብቦ ህይወትን መቀየር ምናልባት በቀን ውስጥ አንድ ቻፕተር ምናልባት በቀን ውስጥ 10 ገጽ 5 ገጽ ማንበብ ሊያስፈልገኝ ይችላል በአንድ አመት ውስጥ የምፈልገው ደረጃ ለመድረስ። ነገር ግን ለማንበብ ውስጥ የሚከተኝ ልምድ ያስፈልገኛል። ለምን? ልብ አድርጉ። ቡናም ሲቀመስ አይጣፍጥም ነበር። መጽሐፍም መጀመሪያ ገልጠን ስናነብ ምን አይልም አያዝናናም ነበር። ነገር ግን ከማንበቡ ይልቅ ምኑ ይጣፍጣል? ልምድ ይጣፍጣል።
ልምድ ይጣፍጣል ማለት ልምድ ሁል ጊዜ አምጣ እንዲለን ያደርገናል ህሊናችን ከለመደው። ስለዚህ ማስለመድ ነው ያለብን ማለት ነው። ከመተግበር በፊት ማስለመድ አለብን። ተግባር ውስጥ ከመግባታችን በፊት ማስለመድ። ባለጸጋ መሆን ይፈልጋል፣ እግዚአብሔርን ፈጣሪን አምላክን ማስቀደም ይፈልጋል፣ ሰውን ማስቀደም ይፈልጋል። ስለዚህ ለነዚህ ለሶስቱ ልምድ ማዳበር አለበት የለበትም? ስለዚህ ልምዱ ከሌላ ሰው ጋር አይመሳሰልም ማለት እንዲህ አይነት ግብ ካላቸው ሰዎች ጋር ካልሆነ በስተቀር የሱ ልምድና የሷ ልምድ ይለያያል። ምናቸው ስለሚለያይ? ፍላጎታቸው ስለሚለያይ። በቀላሉ ልምድ አይገነባም። ልምድ ከልጓም ይልቃል ይባላል። ልምድ ከልጓም ይልቃል። አንድ ጊዜ የገጠመኝ ታሪክ ሰርግ ነበርና ለሰርግ እዛ ሄደን የሆነ ቦታ ከደረስን በኋላ በጋሪ እንሄዳለን እና በጋሪ የምንሄደው በመንደር ውስጥ ነው። ሰዓቱ 6 ሰዓት ነው እና ጋሪው መንገድ ጀመረ። 6 ሰዓት ነው። እንትኑ ባለጋሪው ጋሪውን እየነዳ የሆነ ቤት ጋር ስንደርስ የውጭውን በር ጠርምሶ ገብቶ ቀጥታ እንትን ውስጥ የከብቶች መቆሚያ ውስጥ አስገባል። በዛ ሰዓት ይገርፏል፣ ይጎትቷል፣ ለማጠምዘዝ ይሞክራል። ቀጥታ ሄዶ እዛ ቆመ። ከዛ ምንድነው ስንለው ሰዓቱ ደርሶ ነው። የከሳት ፈረቃ እሱ አይሰራም ፈረሱ። 6 ሰዓት ከ00 ሲሆን ቀጥታ ማንም ጫነ አልጫነ ችግር የለበትም ሄዶ የሚቀጥለው ፈረስ ተቀይሮ ሄደ። ሞተር ተቀይሮ ማለት ነው። ያ ሞተር ልምዱ አይሰራም በዛ ሰዓት። ልምድ ከምን ይልቃል? ልጓሙ እኮ ፈረሱን መግሪያ ቦታ ነበር። ፈረሱ ግን የለመደው ነገርና ልጓሙ የትኛው ይበልጣል? ልምድ ይልቃል። አሁን ለኔና ለናንተ ህሊና የሚበልጠው ነገር ምናችን ነው? ልምምዳችን ነው። ስለዚህ ለግቦቻችሁ ሶስቱ በህይወቴ ፈጣሪን የምጠይቃቸው የምፈልገው ሶስቱ ነገሮች ያላችኋቸው አለ አይደል? አሁን የጻፋችሁት ለነዚህ 3 ነገሮች ልምድ ማንም መጥቶ አያዳብርላችሁ ኢንክሉዲንግ ፈጣሪ። ፈጣሪ እንኳን መጥቶ ልምዳችሁን ለመቀየር ቢሞክር አለ እናንተ ፈቃድ አይቻል ይቅር ይበለኝ። ለምን ዲሞክራሲ ተሰጥቷቸዋል? እሱ አይችልም ስል አይችልም አይደለም፣ ጭፍልቅም ማድረግ ይችላልኛ። የእናንተ ፈቃድ ግን እጅግ በጣም ወሳኝ ነው። በዚህ ምድር ላይ እስካለን ድረስ እኔ ማንበብ የቀየረኝ ሰው ነኝ። ማንበብ ኮምፕሊትሊ ትራንስፎርም ያደረገኝ ሰው ነኝ። ማንበብ እንዲህ መጽሐፍ ገልጦ ለማንበብ 1 ገጽ 2 ገጽ ማንበብ ብዙ ጊዜ የሚያዛጋኝ እንቅልፍ የሚመጣ ሰው የቀየርኩት ልምድን በማዳበር። ልምድ ከምን ይልቃል? ዛሬ መጽሐፍ የትም ለቫኬሽን የትም ሄጄ ውሃ ዳር ስዝናና ብታዩኝ ካጠገቤ በዋና ልብስም ቢሆን መጽሐፍ ይዤ። ህሊናችን አሰራሩ አንድ አይነት ነው። ውስጡ የገባው ዳታ ግን ይለያያል። የገባው መረጃ ግን ይለያያል። ለምትፈልጉት ፍላጎት ተመሳሳይ ምን ያስፈልገናል? ተመሳሳይ ልምድ ያስፈልገናል። የት አለ ልምድ? በየቀኑ የሚደረግ ነው። አትልፉ። ልምድን ለመገንባት አሁን ልፋት አይደለም፣ ሲምፕል ነገር ነው የምነግራችሁ። ይሄንንም ካነበብኩት ነው የምነግራችሁ። ያም ማን ነበረ? አቶሚክ ሃቢትስ ከሚለው መጽሐፍ። እየጣፈጠው መቆም አለበት። ልምድ እንዲሆን እየጣፈጠው መቆም። ለዚህ ነው ቡና መጀመሪያ ስንቀምስ ኦር ሌላ የሚመሩ ነገሮች ሰዎች ሲቀምሱ ፉት ብለው ትተውታል ሳያስቸግራቸው በፊት። ከዛ ሌላ ፉት፣ ከዛ ሌላ ፉት፣ ከዛ ሌላ ፉት፣ ከዛ አይደል ክለብ ነው የተገኙት ሰዎች። ስለዚህ ቡናም ከዛ ሌላ ቡና፣ ከዛ ሌላ ቡና፣ ከዛ እስከ 3ኛ ልምድ ነው የሚጣፍጠው። ለስኬታችሁ ለግባችሁ አስፈላጊ ልምድ ማዳበር ግዴታ ነው። አመመኝ ደከመኝ ሰለቸኝ የለም። አሁን እንደሱ ግን በጣም ትልልቅ ተግባር ውስጥ እንዳትገቡ ልምዷን የምናዳብራት በትንንሽ ነው እና የጄምስ ክሌር መጽሐፍ ላይ ካነበብኩ በኋላ ኦኬ እስቲ አክሽን ፕላን ላወጣ ብዬ ጠዋት 11 ሰዓት መነሳት። እና ምን ይላል? ከ2 ደቂቃ በላይ አትስሩት ይላል። ለህልማችሁ ለግባችሁ የሚያስፈልገው ልምድ ለማዳበር 2 ደቂቃ ብቻ ማክሲመም፣ አለበለዚያ ከዛ በታች ስሩ። ስፖርት ነው 2 ደቂቃ ብቻ ስራና ከዛ ተመልሰህ ተኛ። መጽሐፍ ማንበብ ነው 2 ደቂቃ ብቻ አንብብ፣ ከ2 ደቂቃ በኋላ ተው። ለምን? እየጣፈጠ ስታቆም ነገም ትመጣለህ። በተመሳሳይ ሰዓት በተመሳሳይ ቦታ ተመሳሳይ ድርጊት ከ2 ደቂቃ በታች ብታደርጉ ለመጪው 6 ወር አለቀ። ከዛ በኋላ በዛ ሰዓት በዛ ቦታ ምን ያሰኛችኋል? ልምድ ሆኗል አይደል? ሱስ ሆኗል። አምጣ ይላችኋል። ተግባሩን ወደድኩት አልወደድኩት ሳይሆን አውቶማቲክ የምታፈቅሩት ተግባር ሆኖ ለስኬታችሁ የሚያስፈልገው ተግባር ውስጥ ገባላችሁ ማለት ነው። ዋናው መነሳቱ ሳይሆን ዋናው ልምዱ ነው።
ዋናው መተግበሩ ሳይሆን ዋናው ልምዱ ነው። የተግባር ዋናው መጽሐፍ ማንበብ ሳይሆን መጽሐፍ የማንበብ ልምምድ መገንባት ነው። ዋናው ሰውን ይቅርታ ማለት ሳይሆን የይቅርታ ልምምድ መገንባት ነው። ዋናው ማመስገን ሳይሆን የማመስገን ልምድ መገንባት ነው። ዋናው ዛሬ መጽደቅ ሳይሆን የጽድቅ ልምድ መገንባት ነው። ስለዚህ ከመስራት በፊት መለማመድ ጥሩ ስለሆነ ከተግባር በፊት ምን እናዳብር? ልምድ። አሁንም ለሶስቱ ተግባራት የሚያስፈልጉ ምን ትጽፋላችሁ? ለሶስቱ ውጤቶች የሚያስፈልጉ አንዳንድ ተግባራት ጻፉ። ቀን ውስጥ 10 ሰዓት እሰራለሁ፣ 5 ሰዓት፣ 1 ሰዓት፣ 30 ደቂቃ ከማለት በፊት 2 ደቂቃ በተመሳሳይ ሰዓት፣ በተመሳሳይ ቦታ፣ ተመሳሳይ ተግባር ለ2 ደቂቃ ለመጪው 6 ወር ማድረግ። ከዛ ምን ይሆናል አለን? ሱስ ይሆናል፣ ልምድ ይሆናል። እንደምኑ? እንደ መጽሐፍ ማንበብ፣ እንደ ቡና መጠጣት፣ እንደ ሌሎችም ዛሬ ተነስተን የምናደርጋቸው የሚበጁም የማይበጁም ልምምዶች ሳናስተውል እንደ ዘበት ስለሆነ የምናደርጋቸው ወደ ግቦቻችሁም ሳታስተውሉ እንደ ዘበት እንድትደርሱባቸው አስተውላችሁ ልምዱን መገንባት ያስፈልጋል። ጥሩ ከሚሰሩት መካከል መሆን ከፈለጋችሁ የምትፈልጉትን ነገር ጠንካራ፣ ግልጽ ፍላጎት ማስቀመጥ ያስፈልጋል። አሁን ጠንካራ ለማድረግ ምን ያስፈልጋል አለ? ፍላጎታችንን ወደ ልምድ ማዳበር አለብን። ጠንካራው ደጋግመን እያየ ነው። ልምድ ካዳበረን ልምዱ ሁልጊዜ ወደ ምንድን ነው የሚወስደን? ወደ ውጤቱ ነው እየወሰደን የሚመጣው በየቀኑ። ስለዚህ ይህንን ሶስት ተግባራት ጻፉ። ለእያንዳንዱ አንዳንድ ተግባር ማለት ነው። ለእያንዳንዱ አንዳንድ። ከዛ ተግባሩን ስትጽፉ መቼ ነው የማደርገው? ከምን በኋላ? ቅድም በር ከመክፈት በኋላ፣ ምግብ ከመብላት በኋላ፣ እንቅልፌ ልተኛ ስል፣ ካልጋ ስወርድ፣ ልብስ እንደለበስ፣ ቤት እንደገባው ልትሉ ትችላላችሁ። አንዳንድ ተግባራት ዴይሊ አውቶማቲክ የሚደረጉ ስለሆነ፣ አንዳንዱም ደግሞ እንዲህ አይነት ካልሆነ ደግሞ አላርም ሞልታችሁ አላርም ሞልቼ አላርሙ ሲጮህ ልትሉም ትችላላችሁ። እነዚህን አድርጉና በየቀኑ ይሄንን አመመኝ፣ ደከመኝ፣ ሰለቸኝ ቆይ በኋላ ሳትሉ ሰዓቱ በደረሰ ሰዓት ሁሉ ያንን ተግባር በተደጋጋሚ ያሉ። ለምን? ልምድ እንዲሆን። ልምድ ከሆነ በኋላስ ከ6 ወር በኋላ ምን ይፈጠራል መሰላችሁ? ልብ ብትሉም ልብ ባትሉም ብታስተውሉም ባታስተውሉም ራሳችሁ ምን እያደረጋችሁ ታገኙታላችሁ? ያን ልምምዱን እየከበዳችሁ ሳይሆን ደስ ብሏችሁ እያደረጋችሁ ራሳችሁን ታገኙታላችሁ ማለት ነው። ያ ምን ይባላል? ተግባር ውስጥ እንድንገባ ልምዱን ቀድመን። ስለዚህ ከተግባር በፊት ልምድ አለ፣ ከልምድ በፊት ፍላጎት አለ ማለት ነው። አብዛኞቻችን ፍላጎታችን ወዲህ ነው፣ ልምምዶቻችን ወዲህ ነው። አሁን መቀየር አለብን ማለት ይሄ እኮ ኒውክሌር ፊዚክስ አይደለም፣ ሳይንስም አይደለም። ይሄ 1 ሲደመር 1 2 ነው። ስለዚህ የፍላጎቴ አይነት ልምምድ ያስፈልገኛል። ልምዱን የማዳብረው ልምዱን ካዳበሩት ሰዎች ነው። እነሱን የማገኝበት መድረክ ያስፈልገኛል። አንዱ ምንድነው? ሜንተር እንዲኖረኝ ማድረግ። ሌላው ምንድነው? ሶሻል ሚዲያ ላይ ሆን ብዬ እየገባው የማየው ነገር እንዲኖረኝ። ለስኬት ሁላችንም ሩብ ጉዳይ ላይ ያለነው ደርሰናል። የምትፈልጉት ስኬት ላይ ለመድረስ ተግባር ውስጥ መግባት ብቻ ነው። ተግባር ውስጥ ለመግባት ጠንካራ ፍላጎትን ምን ማድረግ ነው? ግልጽ የሆነ ጠንካራ ፍላጎትን ማዳበር ነው። እሱን ካዳበርን በኋላ ተግባር ውስጥ ለመግባት ልምምድ ማዳበር አለብን ነው። አውቶማቲክ ነው ማለት ነው።